ለፍኩት ያንን የሞት ባህር በመልጃሽ ቀዘፍኩ። ምንድነው ደግሞ ብለሽ ደግሞ ነጠላ ለብሰሽ መምጣት ጀመርሽ? እንደ ስቴጅ እንደዚህ አልነበርሽም። ስቴጅ በእስልምና ሄደሽ ስትመጪ በክርስትና ምን አይነት ህይወት ነው አለ። ለገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መልአክ ቅዱስ ላስደስት እንደምን እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አሁን የመጀመሪያው ቪዲዮ አብረን እንመልከት። የጥልቁ ሰንሰለት ሲያንሳኝ ነው ጨለማ፣ ግን ያንቺ ሆንኩና ሁሉንም አለፍኩት። ያንን የሞት ባህር በምልጃሽ ቀዘፍኩት። ዛሬም አለሽ በልቤ፣ ዛሬም አለሽ በልቤ፣ ዛሬም አለሽ በልቤ። ድንግል ሆይ ውለታሽ አይጠፋም ካሳብ ቷልጎሎበታል ብለህ ሳትንቀኝ ለዚህ አደረስከኝ ጌታዬ ማነው ሞላ ጠብቃለሁና ቀንህን ጌት በዓለም ስፍራ ባይኖረኝም ሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ ጌታዬ ሆይ በፍለጋ ወጣሁ ከመቃብር ስመሰክር እኖራለሁ ስራህን ስናገር ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ ከኔ ሊያት ወንድሞቼ ባልስተካከል ማማ ሆነ ከፍ አድርገህ አንተ ሰው አትለይ ቷልጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ እንዳልቆጥርህ ከዚያ ትበልጣለህ ካንተ በቀር ያፈቀረኝ ምድር ስለሌለ ስለ ስም መነቀፌ ክብሬ ነው ማይረጌ በምን መንገድ ላስደስት እንደምን አድርጌ አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን። ሶስቱንም ዓመት ሙሉ ከገዳም ሳትወጪ እዛው ነው የኖርሽው? እንደውም አልወጣሽም? ወጥቻለሁ። በመሀል ወጥቼ ቤተሰብ ገጅ ነበር። እንደዚህ በቃ ችግሩ ሲበዛብኝ ሄድኩኝና ከዛ እዛ ሂጄም ብዙ ፈተና ነበረ። እዛ ሂጄ ነበርና እዛ ከሄድኩኝ በኋላ ስገባ ነጠላ ለብሼ ነው የገባሁት። አላውቅም እቤት ስገባ ማለት ነው። ዝም ብዬ እንደዚህ ነጠላ ለብሼ ነው የገባሁት። ከዛ ሲሄድ ዘመድ አዝማድ ተሰብስቦ ነበረ። ከዛ አንድ ወንድም የተነሳና ሁሉንም ሰላም ብዬ እንትን ካልኩኝ በኋላ ነጠላው እንዲህ ከላይ ጎተተ ማለት ነው። ከዛ
ምንድነው ደግሞ ብለሽ ደግሞ ነጠላ ለብሰሽ መምጣት ጀመርሽ እንደ ስቴጅ እንደዚህ አልነበርሽም። ስቴጅ በእስልምና ሄደሽ ስትመጪ በክርስትና ምን አይነት ህይወት ነው አለ። ከዛ እንደዛ ብሎ ምናምን በቃ ብዙ ፈተና ደርሶብኝ ነበረ እና ስገባ ደግሞ የሆነ ዝግጅት ምናምን አድርገው ነበር የጠበቁኝ። አርደው ምናምን ካልበላሽ ምናምን ብለው ሲያስጨንቁኝ ነበር። ከዛ ይሄን አልበላም እኔ ተከልክያለሁ ምናምን ስላቸው አይቻልም ትበያለሽ ምናምን አሉ። ከዛ አልበላም በቃ ካልሆነ ወይ ክርሽን አንገትሽን በጥሳለሁ አለ። የፈለግከውን አድርግ አልኩት። ከዛ በጥፊ መታኝ ማለት ነው። ከዛ ሄድኩኝና እናቴ ብቻ ናት ትንሽ የማትቃወመኝ ማለት ነው። ከዛ እንደዛ እያልኩኝ በቃ የሆነ ለመምጣት ወደዚህ በፈተና ውስጥ ሆኜ ወደዚህ ለመምጣት ፈልግ ነበረ። ግን ሀሳቤ ያለው ጸርቃኔ ነው። ባልመጣው ኑሮ እዛው በሆንኩኝ እያልኩኝ አለቅስ ነበረ እነሱ ሲወጡልኝ ማለት ነው። እንዲዘግተውብኝ ምናምን ግቢውን አልወጣም ነበረ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ውድ የቻናሌ ቤተሰቦች እንግዲህ ይህንን ዝማሬና ምስክርነት አብረን ስንመለከት የነበረው ነገር በቀላሉ የሚታለፍ አይደለም። የቅዱስ ገብርኤል ምልጃና ጥበቃ በሰው ልጅ ሕይወት ውስጥ ምን ያህል ትልቅ ቦታ እንዳለው በግልጽ የሚያሳይ ነው። መጽሐፍ ቅዱስ ላይ እንደሚነግረን ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ታላቁ መልአክ ነው። በብሉይ ኪዳን ሦስቱን ደቂቀ ወይም ሦስቱን ሕፃናት አናንያና አዛርያን ከነደደው ከእሳት እቶን ያዳነ፣ በአዲስ ኪዳን ደግሞ እመቤታችን ቅድስት ድንግል ማርያምን የድህነት ብስራት ያበሰረ የምስራች አብሳሪ መልአክ ነው። ዛሬም ቢሆን በቅዱስ ገብርኤል ከተሾመበት የምህረትና የብስራት አገልግሎት አልተለየም። በፈተና በእሳትና በጨለማ ውስጥ ለምናልፍ ሁሉ የብርሃንና የድህነት መልአክ ሆኖ ይደርስላቸዋል። አሁን የተመለከትነው ምስክርነት የሚያረጋግጥልን ይኸው ነው። ከአንድ እምነት ወደ ክርስትና እውነት ሲመጡ እግዚአብሔር ጥበቃ የመልአኩ ቅዱስ ገብርኤል ምልጃ አልተለያቸውም። ስለዚህ እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት የእግዚአብሔር አገልጋዮችና የእኛ ረዳቶች ናቸው። የቅዱስ ገብርኤል ምልጃ እኛንም ከሚፈታተነን የእሳት እቶንና የሕይወት ፈተና ሁሉ ያድነን፣ በምልጃውም ይጠብቀን። ቪዲዮውን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስክንገናኝ ደህና ሁኑልኝ። ሚዲያን ሰብስክራይብ ያድርጉ። ቪዲዮውን ላይክ ማድረግ እንዳይረሱ።